አንድ ጋዜጠኛ በማህበረሰብ ውስጥ ያሉ አስከፊ ግድያዎችንና መፈናቀሎችን ይፋ ስላደረገ ብቻ ለ10 ቀናት ያለ ፍርድ ቤት ትዕዛዝ ልትታሰር ትችላለች? የኢፌድሪ ህገ መንግስት የ48 ሰዓት ገደብ በጋዜጠኛ ሳልሳዊ ባይነሳኝ ጉዳይ ላይ የት ደረሰ? ብሔራዊ ደህንነት ወይስ ህግ አልባነት? ህጉ ምን ይላል? እውነታውስ ምንድነው? አሁን እንፈትሻለን። ዝርዝርና አስገራሚ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ከዲና ኢንሳይት ጋር አብራችሁ ሁኑ። የሰብስክራይብ በተኑን በመጫን ቪዲዮአችንን ላይክ አድርገን እንጀምር ስንል በአክብሮት እንጠይቃለን። በማንኛውም ዲሞክራሲያዊ ማህበረሰብ ውስጥ ሐሳብን በነጻነት የመግለጽ መብትና የፕሬስ ነጻነት ሉዓላዊነትና የነጻነት መገለጫዎች ተደርገው ይወሰዳሉ። በተለይም በመገናኛ ብዙሃን የሚሰሩ ጋዜጠኞች የማህበረሰቡን ድምጽ በማስተጋባት የመንግስትን አሰራር በመታዘብና ተጠያቂነትን በማስፈን ረገድ የጎላ ሚና አላቸው። ይሁን እንጂ የፕሬስ ነጻነትና የብሔራዊ ደህንነት ሚዛን እንዲሁም በመንግስት ጸጥታ ኃይሎች የሚወሰዱ እርምጃዎች ከህገ መንግስታዊ ድንጋጌዎች ጋር ያላቸው መጣጣም በተደጋጋሚ ለክርክር የሚዳርግ ጉዳይ ነው። ይህ ጽሑፍ በሀገራችን ኢትዮጵያ ማንነትንና ሃይማኖትን ማዕከል ባደረጉ ግድያዎችና መፈናቀሎች ዙሪያ በሰራቻቸው ቪዲዮዎች ከሰሞኑን በቁጥጥር ስር የዋለችውንና ለ10 ቀናት ፍርድ ቤት ያልቀረበችው የጋዜጠኛ ሳልሳዊ ባይነሳኝ ጉዳይ መነሻ በማድረግ የኢትዮጵያ ህገ መንግስትና ዓለም አቀፍ የሰብአዊ መብት ስምምነቶችን መሰረት በማድረግ ሙግታዊ ትንታኔ ያቀርባል። አንደኛ፣ ሐሳብን በነጻነት የመግለጽ መብት ህገ መንግስታዊና ዓለም አቀፋዊ መሰረቶች። የኢፌድሪ ህገ መንግስት በአንቀጽ 29 ላይ ማንኛውም ሰው ያለማንም ጣልቃ ገብነት የፈለገውን ሐሳብ የመያዝ የመግለጽና መረጃ የመሰብሰብ እንዲሁም የማሰራጨት መብት እንዳለው በግልጽ ይደነግጋል። ይህ መብት በተለይ የፕሬስ ነጻነትንና የሚዲያ ተቋማትን ስራ የሚመለከት ሲሆን ሳንሱር በህግ የተከለከለ መሆኑንም ያረጋግጣል። ከዚህ በተጨማሪ ኢትዮጵያ ተቀብላ ያጸደቀችው ዓለም አቀፍ ስምምነቶች ለምሳሌ የዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን ICCPR አንቀጽ 19፣ የአፍሪካ የሰዎችና የህዝቦች መብቶች ቻርት ACHPR አንቀጽ 9። እነዚህ ሰነዶች ሐሳብን የመግለጽ ነጻነት የሰብአዊ መብቶች ሁሉ መሰረት መሆኑን ያስገነዝባሉ። ከንድፈ ሐሳብ አንጻር እንደ ጆን ስታርት ማይል ያሉ ምሁራን የሐሳብ የገበያ ቦታ ማርኬት ፕሌስ ኦፍ አይዲያስ በሚለው እሳቢያቸው እውነት ሊገኝ የሚችለው ሐሳቦች በነጻነት ሲንሸራሸሩና ክርክር ሲደረግባቸው ብቻ እንደሆነ ይገልጻል። በመሆኑም ጋዜጠኞች በማህበረሰብ ውስጥ ያሉ አስከፊ እውነታዎችን እንደ ማፈናቀልና ግድያ ያሉ ይፋ ማድረጋቸው የሙያዊ ኃላፊነትና የህዝብ መረጃ የማግኘት መብትን የማክበር ጉዳይ ተደርጎ ሊወሰድ ይገባል። ሁለተኛ፣ የፍጹምነት ወሰንና የብሔራዊ ደህንነት ሚዛን። ምንም እንኳን ሐሳብን በነጻነት የመግለጽ መብት መሰረታዊ ቢሆንም ፍጹም አይደለም። የኢፌድሪ ህገ መንግስት አንቀጽ 29 ቁጥር 6 እንዲሁም የICCPR አንቀጽ 19 ቁጥር 3 መብቱ ገደብ ሊጣልበት የሚችልባቸውን ሁኔታዎች ያስቀምጣሉ። እነዚህም የሌሎችን መብትና ክብር ለመጠበቅ፣ ብሔራዊ ደህንነትን፣ የህዝብን ሰላምና ጸጥታን እንዲሁም የህዝብን ጤና ወይም ስነ ምግባር ለመጠበቅ ሲባል ነው። የሙግት ነጥብ በሀገሪቱ ስሱ የሆኑ የማንነትና የሃይማኖት ጉዳዮችን ይፋዊ የቪዲዮ ምስሎችንና ጽሁፎችን ማጋራት በአንድ በኩል ግልጽነትና እውነትን ማውጣት የሚያበረታታ ሲሆን በሌላ በኩል ደግሞ ይዘቶቹ የጥላቻ ንግግር ሄት ስፒች በህግ ሊጠየቁ የሚችሉበት እድል አለ። ሆኖም ግን ይህ ገደብ ስራ ላይ ሊውል የሚችለው በህግ የተደነገገ አስፈላጊና ተመጣጣኝ በሆነ መንገድ ብቻ መሆን እንዳለበት የሰብአዊ መብት ተሟጋችና ምሁራንን ያከራክራሉ። ጋዜጠኞችን ማሰር የመጨረሻ አማራጭ መሆን ያለበትን እንጂ የዜጎችን የመረጃ ፍሰት መክቻ መሳሪያ መሆን የለበትም። በ48 ሰዓታት ህገ መንግስታዊ ግዴታና የህግ የበላይነትን መሸርሸር። የዚህ ጉዳይ ዋነኛውና አሳሳቢው ህጋዊ ጥሰት የሚጀምረው ጋዜጠኛዋ በቁጥጥር ስር ከዋለች በኋላ ከተፈጸመው የአያያዝ ሂደት ነው። የኢፌድሪ ህገ መንግስት አንቀጽ 19 ቁጥር 3 በግልጽ እንደሚያስቀምጠው የተያዙ ሰዎች በቁጥጥር ስር በዋሉ በ48 ሰዓታት ውስጥ ፍርድ ቤት የመቅረብ መብት አላቸው። ይህ ጊዜ ከተያዙበት ቦታ ወደ ፍርድ ቤት ለመምጣት የሚያስፈልገውን ተገቢ ጊዜ አይጨምርም። ነጻነታቸውን እንዳያጡ ለመከላከል ወዲያውኑ ፍርድ ቤት የመቅረብ መብት አላቸው። ይህ ድንጋጌ የፓርላማ ህግ ሳይሆን የሀገሪቱ የበላይ ህግ ነው። ጋዜጠኛዋ ላለፉት 10 ቀናት ፍርድ ቤት ሳትቀርብ መቅረቷ ይህንን ህገ መንግስታዊ መሰረት በግልጽ የጣሰ ድርጊት ነው።
ምሁራዊና ተጠያቂያዊ ትንታኔ። ሀቤስ ኮርፕስ ይህ መርህ በሕግ ታሪክ ውስጥ ግብረ ገብነትንና ፍትህን ለማስፈን ከተቀረጹ ትልልቅ መርሆች አንዱ ነው። ትርጉሙም አካሉን ይዘቅረብ ማለት ሲሆን አስፈጻሚው አካል ማለትም የጸጥታ ኃይሉ አንድን ዜጋ ያለ ፍርድ ቤት ትዕዛዝ ለረጅም ጊዜ አፍኖ እንዳይቆይ የሚከለክል የነጻነት ጋሻ ነው። የስልጣን ክፍፍል መርህ በቻርልስ ዲሞንቴስኪው ፍልስፍና መሰረት የህግ አስፈጻሚው አካል ፖሊስ ወይም የጸጥታ አካል ሰዎችን የመያዝ ስልጣን ቢኖረውም የእስሩን ህጋዊነት የመመርመርና የመወሰን ስልጣን ሙሉ በሙሉ የህግ ተርጓሚው ወይም የፍርድ ቤት ብቻ ነው። ፖሊስ አንድን ዜጋ ለ10 ቀናት ፍርድ ቤት ሳይልክ ሲቆይ ራሱን በህግ ተርጓሚነት ቦታ ላይ እየሰየመ መሆኑን ያሳያል። ይህ ደግሞ ወደ አምባገነንነትና ወደ ህግ አልባነት የሚወስድ አንደኛው መንገድ ነው። የጸጥታ ኃይሎች የሚዲያ ይዘቱ የሀገር ደህንነትን ይነካል የሚል እምነት ቢኖራቸው እንኳን ያንን እምነታቸውንና ያላቸውን ማስረጃዎች በ48 ሰዓታት ውስጥ ለገለልተኛ ዳኛ አቅርበው የተጨማሪ የምርመራ ጊዜ መጠየቅ ነበረባቸው። ይህ ሳይሆን መቅረቱ የእስሩን ህጋዊነት ሙሉ በሙሉ ጥያቄ ውስጥ የሚጥለውና የመንግስትን ህግ የማክበር ግዴታ የሚሸረሽር ነው። መደምደሚያ ጋዜጠኝነት ወንጀል አይደለም፣ ይልቁንም የማህበረሰቡን ህመም የሚያሳይ መስታወት ነው። በማንነትና በሃይማኖት ላይ የሚፈጸመው ግድያዎችና መፈናቀሎችን ወደ አደባባይ ማውጣት መንግስት ኃላፊነቱን እንዲወጣ የሚያስገድድ የህዝብ ድምጽ ሊሆን ይችላል። የይዘቱ አግባብነትና ህጋዊነት ጥያቄ ውስጥ የሚወድቅ ቢሆን እንኳን ሊፈታ የሚገባው በህገ መንግስታዊና በህጋዊ ስርዓቶች መዋቅር ብቻ ነው። አንድ ጋዜጠኛ ለ10 ቀናት ያለ ፍርድ ቤት ትዕዛዝ ማሰር ህገ መንግስቱን መጣስ ብቻ ሳይሆን በሀገሪቱ የዲሞክራሲ ምህዳር ላይ የፍርሃት ጥላ የሚያሳድር ድርጊት ነው። መንግስት የህግ የበላይነትን ለማክበር መጀመሪያ ራሱ በህግ መገዛት አለበት። ስለሆነም ጋዜጠኛዋ በአስቸኳይ ፍርድ ቤት ልትቀርብ ወይም ህገ መንግስታዊ መብቷ ተከብሮ በአፋጣኝ ልትፈታ ይገባል። ህግን ለመጠበቅ በሚደረግ ጉዞ ውስጥ ህግን መጣስ ራሱ ሌላ የህግ መፍረስን የሚወልድ በመሆኑ ስርዓቱ ሊታረም ይገባል። ይህን የሀሳብ ሙግት ያስነበበው መሰረት ሚዲያ ሲሆን በፍቅር ላይኩን ተጽፏል። በዚህ ቻናል የሚቀርቡ ማንኛውም የሙግት ሀሳብ፣ ዜናዎች እንዲሁም ትንተናዎች የሚዲያው አቋም አለመሆናቸውን እናሳስባለን። ስለነበረን ቆይታ ከልብ እያመሰገንን ወቅታዊና አዳዲስ መረጃዎች በፍጥነት እንዲደርሱ የዲና ኢንሳይትን ቻናል ሰብስክራይብ፣ ላይክ እንዲሁም ለአስተያየቶ ኮመንት ላይ ማስፈሩን እንዳይረሱ ስንል በአክብሮት እንጠይቃለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዲያ ነው።